ሰላም ውድ የምረሲፒ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም ቀላል የሆነ የሩዝ አዘገጃጀት ይሆናል። በጣም ቀላል ፈጣን የሆነ አዘገጃጀት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሩዝን ለማዘጋጀት በመጀመሪያ እኔ የማዘጋጅበትን መጥበሻ በመጥበሻ ነው ያዘጋጀሁት። አግልና ከዛ ሽንኩርት እጨምራለሁ። ያው የምሰራው ሩዝ ትንሽዬ ስለሆነ የተጠቀምኩትም ሽንኩርት ትንሽዬ ነው። ከዛ ሽንኩርቱን ያው ዘይት አድርጌያለሁ። ከዛ ሽንኩርቱን ያደረኩት ጠበስ ጠበስ እናደርገዋለን በዘይቱ። አሁን እዚህ ጋር የጨመርኩት እኔ ሰለሪ ነበረኝ፣ እሱን ነው ያደረኩበት። ከሌላችሁ አለማድረግም ትችላላችሁ፣ የግድ አስፈላጊ ነገር አይደለም። እዚህ ጋር ደግሞ የተፈቀፈቀ ካሮት ነው የጨመርኩበት። ያው ካሮቱ ስፈቀፍቀው ተለቅ ባለው መፈቅፈቂያ በኩል ነው እኔ የፈቀፈቅኩት፣ አለበለዚያ ድቅቅ ይልብናል። አሁን ደግሞ ነጭ ሽንኩርትና ዝንጅብል የተፈጨ አደረኩበት። ትንሽዬ ነው ያደረኩት። እሱንም እንደምታዩት አንድ ላይ ጥብስ ካረኩት በኋላ ለ2 ለ3 ደቂቃ ለሚያህል ጊዜ ነው አንድ ላይ ጠበስኩት። ከዛ የታጠበ ሩዝ እጨምራለሁ። ከሩዙም ጋር ወደ 5 ደቂቃ ለሚሆን ጊዜ ምንም ውሃ ሳላደርግ እጠብሰዋለሁ። እንደዛ ሲሆን ሩዙ ቆንጆ የሆነ ጣዕም ይኖረዋል። ከዛ በኋላ ምንድነው የማደርገው? ውሃ ጨምራለሁ። እኔ የተጠቀምኩት ሩዝ 1 ኩባያ ስለሆነ የማደርገው የውሃ መጠን ደግሞ 2 ኩባያ ነው። ከዛ ጨው ጨምራለሁ። ከድኜ ሩዝን አበስለዋለሁ። ልክ አሁን እንደምታዩት ውሃውን እየመጠጠው ነው ያለው። በዚህ ሰዓት ላይ ምንድነው የማደርገው? እሳቷን ቀነስ አደርገዋለሁ። አሁን እንደምታዩት ውሃውን ሙሉ ለሙሉ መጥቶልኛል። ምንም ውሃ የለውም። ከዛ እኔ አሁን ምንድነው የጨመርኩት? የፈረንጅ ቀዩ ቃሪያ ነበረኝ፣ እሱን ከትፌ ጨመርኩበት። ከዛ ቃሪያውን ከጨመርኩ በኋላ እሳቱን የመጨረሻ ላይ በጣም ለው አድርገውና በጣም ዝቅተኛው ላይ አድርጌ ከድኜ የተወሰነ ደቂቃ ቆየዋለሁ፣ ለ5 ደቂቃም ቢሆን። ከዛ በኋላ ያው ቃሪያው የጨመርነው መጨረሻ ላይ ያደረግነው እሱም ሙሉ ለሙሉ መብሰል የለበትም አይደል? በሰል ይላል። ከዛ እንደምታዩት በእንደዚህ አይነት መልኩ ሩዙ ደርሷል። ለገበታ አቅርቤዋለሁ። ስታዩት ራሱ በጣም ነው የሚያምረው። ቆንጆ የሆነ የሩዝ አዘገጃጀት ነው። እናንተም በእንደዚህ አይነት መልኩ ሰርታችሁ ሞክሩት እላለሁ። ምንም እኔ ጨመርኩትን ሁሉ መጨመር የለባችሁም። ትንሽዬ ግብአቶች ነው ዛሬ የተጠቀምኩት፣ ግን በሽንኩርት፣ በቲማቲም፣ በካሮት ብቻ አድርጋችሁ ማዘጋጀት ትችላላችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ዛሬ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ኦል የሚለውን በማጥቆር ቤተሰብ እንድትሆኑ እላለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።